እስቲ ዛሬ ደግሞ ረጅም ጉዞ እናድርግ። እስቲ ማርሽ እየቀናነስን እየጨማመርን አንዳንድ ነገሮች እናያለን። ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ሼር አድርጉ። ተሽከርካሪያችን እንግዲህ ሞተር እናስነሳለን። መጀመሪያ ሞተር ከማስነሳታችን በፊት ግን ቤልት እናስራለን። ቤልት አስረናል። ወንበራችን አስተካክለናል። ማርሻችን 0 ነው። ለማንኛውም ግን ፍሪሲዮን አፍናል። ሞተራችንን እናስነሳለን። የተወሰኑ ደቂቃዎች እስከሚሞቅ ድረስ እንጠብቅና ተሽከርካሪያችን እንቅስቃሴ እንጀምራለን ማለት ነው። አሁን እንደምታዩት ከመጋቢ መንገድ ወደ ዋና መንገድ ልንገባ ነው። በዚህ ጊዜ እንግዲህ ከመግባታችን በፊት እዛ ጋር ያሉትን እንቅስቃሴዎች እናያለን ማለት ነው። ዋና መንገድ ላይ ለሚንቀሳቀሱት ቅድሚያ መስጠት ይኖርብናል። አሁን እንነሳለን። ስንነሳ እንግዲህ ምንጊዜም ፍሬቻችን እናበራለን። ማርሻችን አንደኛ ማርሽ እናደርጋለን። ከዛ ባላንስ ከሰራን በኋላ እጅ ፍሬናችንን እናወርዳለን። እንቅስቃሴያችንን እንጀምራለን ማለት ነው። አሁን ከመግባታችን በፊት ምን እናያለን? በዚህ ጋር ያለ ተሽከርካሪ ካለ እናያለን። በዛ ጋር ደግሞ የሚመጣ ካለ እናያለን ማለት ነው። ልክ እነሱን ካሳለፍን በኋላ እንገባለን ማለት ነው። ወደ ዋና መንገድ እንገባለን። ሁለተኛ ማርሽ አድርገናል። አሁን ስፒዳችንን እያየን ነው ማርሽ የምንጨምረው። አሁን እስከ 40 ደርሷል። ሶስተኛ ማርሽ እናስገባለን። ከ40 እስከ 60 ውስጥ ከሆነ ስፒዳችን ሶስተኛ ማርሽ መሆን ይኖርበታል። አሁን 3 ያለ ነው። ወደ 4 ደግሞ እንቀይራለን። 4 ማድረግ ስንፈልግ ስፒዳችን ወደ 60 መጠጋት አለበት። ከ3 ወደ 4 እናስገባለን ማለት ነው። ነገር ግን ስለማያንቀሳቅሰን ፍጥነታችንን በፍሬን እናበርድና ማርሻችንን ወደ ሶስተኛ ማርሽ እንቀንሳለን ማለት ነው። አሁን ፍጥነታችንን ቀንሰናል። ያው በፍጥነት በምናሽከረክርበት ጊዜ ይሄ መስታወቱ ክፍት ከሆነ የነዳጅ ፍጆታም ይጨምርብናል። እንደገና ደግሞ የድምጽ መረበሽም ስለሚኖር ይህች መስታወታችንን እንዘጋታለን። ከዛ ዘና ብለን እናሽከረክራለን ማለት ነው። አሁን ሶስተኛ ማርሽ ላይ ያለነው መንገዳችን ኦሬዲ ነፃ ነው፣ በእኛ መስመር ማለት ነው። አራተኛ ማርሽ እናስገባለን። መሪያችን በሁለት እጅ ልክ በእንደዚህ አይነት ሁኔታ መያዝ ይኖርበታል። ምክንያቱም የተለያዩ ነገሮች ሊያጋጥሙን ይችላሉ። የፊት ጎማችን ላይ ጠጠር ሊገባ ይችላል። ጉድጓድ ውስጥ ልንገባ እንችላለን። ጎማው ሊተነፍስ ይችላል። የተለያዩ ችግሮች ስለሚያጋጥመን መሪ ነጥቆን ወደ ገደል ውስጥ ወይም ወደ ማይሆን ነገር ውስጥ እንዳንገባ መሪያችንን በሁለት እጃችን ልክ በእንደዚህ አይነት ሁኔታ መያዝ ይኖርብናል ማለት ነው። ከዛ በተጨማሪ ደግሞ ርቀታችንን ጠብቀን ልናሽከረክር ይገባል። ከፊት ካለው ተሽከርካሪ ርቀታችንን መጠበቅ ይኖርብናል። ለምን? ከፊት ያለው አሽከርካሪ ምን ማድረግ እንደፈለገ ስለማናቅ መቆም ሊፈልግ ይችላል፣ መታጠፍ ሊፈልግ ይችላል። እሱ ምን እንደፈለገ ማወቅ ስለማንችል ርቀታችንን ጠብቀን ልናሽከረክር ይገባል ማለት ነው። እንደምታዩት በጣም በአነስተኛ ፍጥነት እያሽከረከርን ያለነው። ከፊት ለፊትም ተሽከርካሪ ስላለ ምን እናደርጋለን? ፍጥነታችንን በረድ አድርገን እንቀንሳለን ወደ ሶስተኛ ማርሽ። እዚህ ጋር ቀንሰናል ሶስተኛ ማርሽ። አሁን በሶስተኛ ማርሽ እየሄድን ያለነው። አሁን መንገዳችን ኦሬዲ ነፃ እየሆነ ስለሆነ ነዳጅ ደገፍ እናደርግና የተሽከርካሪያችንን አርፒኤም እና ስፒድ አርፒኤሙን እና ስፒዱን እንጠብቅና ማርሻችንን ወደ አራተኛ ማርሽ እንቀይራለን ማለት ነው። አሁን እዚህ ጋር መቅደም ፈለግን። መቅደም ስንፈልግ ከፊት ያለውን ተሽከርካሪ እናያለን። ፍሬቻችን እናበራና ፍጥነታችንን ጨመር አድርገን ልክ እንደዚህ እንቀድመዋለን ወደዛ ሳይድ። ይህን ተሽከርካሪ ልክ እንደዚህ አይነት ሁኔታ ከቀደምን በኋላ በዚህ ስፖኪዮ ልክ ካየነው በኋላ ወደ መስመራችን እንመለሳለን፣ ፍሬቻችንን አብረተን ማለት ነው። አሁን አራተኛ ማርሽ ላይ ያለው አምስተኛ ማርሽ እንከትበታለን። ከዛ እንደምታዩት መንገዱ ነፃ ነው። ነዳጃችንን ደግፍ አድርገን መሪያችንን እየተቆጣጠርን ማሽከርከር ነው ማለት ነው። ረድፋችንን ጠብቀን የሌላ ሰው ረድፍ ውስጥ መግባት የለብንም። መቅደም የሚፈልግ አሽከርካሪ ሊኖር ስለሚችል ረድፋችንን ጠብቀን መሄድ ነው ማለት ነው።
መንገድ ነው። ነገር ግን የተወሰነ ከሄድን በኋላ ኩርባ መንገድ አለ። እዛ ኩርባ መንገድ ላይ አስፋልቱን አሁን በቪዲዮ እንደምታዩት አሁን ይሄን አስፋልት እንደምታዩት ቀጥ ብሏል። ለምሳሌ ኩርባው ጋር ስንደርስ አሁን አስፋልቱ ምን እንደሚሆን እናያለን። ልክ ኩርባው ጋር ስንደርስ ለምሳሌ አስፋልቱ የተወሰነ ዘንበል ይላል። የተወሰነች ማለት ነው። የተወሰነች ዘንበል ማለቷ ምንድነው ጥቅሙ? አሽከርካሪዎች በኩርባ መንገድ ላይ በሚያሽከረክሩበት ጊዜ ሴንትሪፊጋል ፎርስ አፈናጥሯቸው ወደዛ እንዳንወጣ አሁን በእኛ መስመር ወደዛ አፈናጥሮን እንዳንሄድ ያደርጋል ማለት ነው። ከዛም ለሚመጣው አሽከርካሪ ተፈናጥሮ ወደ ሌላ መንገዱን ጥሶ እንዳይሄድ ያደርገዋል ማለት ነው። ይሄ ሴንትሪፊጋል ፎርስን ለመቋቋም የተሰራ ነው። አስፓልቱ ዲዛይን ሲደረግ ልክ እንደዚህ ይደረጋል። አሁን እንደምታዩት ደግሞ እዚህ ጋር አስፓልቱ ቀጥ ብሏል ማለት ነው። ስለዚህ ኩርባ መንገዶች ላይ ዘንበል ተደርገው የሚሰሩት አሽከርካሪዎች መንገዳቸው ጥሰው እንዳይሄዱ ነው ማለት ነው። ስለዚህ ይህንንም ማወቅ ያስፈልጋል። መንገድ ላይ እንግዲህ ስናሽከረክር ህጻናት ይኖራሉ፣ ልክ እንደዚህ እንስሳት ይኖራሉ። እንስሳት ሲኖር ልክ በእንደዚህ አይነት ሁኔታ ሃዛርድ እናበራለን። ለምሳሌ ከኋላ ለሚከተለን አሽከርካሪ ከፊት ለፊት ለአደጋ የሚያጋልጥ ነገር ሲኖር ሃዛርዱን እናበራለን። ያችን መስመር ደግሞ ካለፍን በኋላ ሃዛርዷን እናጠፋለን ማለት ነው። አሁን ማርሻችን 5ኛ ማርሽ ላይ ነው ያለው። ስፒዳችን ደግሞ 90 ኪሎ ሜትር ፐር ሃወር ነው ያለው። መንገዱ ነፃ ስለሆነ እናሽከረክርበታለን። ስፒድ ግን ሪኮመንድ አይደረግም። በጣም መፍጠን የለብንም። እንደ መንገዱ ሁኔታ ነው። አሁን እዚህ ጋር በ20 በ30 ወይ በ40 ባሽከረክር ራሴንም ማዘግየት ነው፣ መንገዱንም መዘጋጋት ነው የሚሆነው። ኦልሬዲ መንገዱ ነፃ ስለሆነ ስፒዳችንን የተወሰነ እንጨምረዋለን። ነገር ግን ዓለም አቀፍ የመንገድ ዳር ምልክቶች ካሉ እነሱን እያየን በእነሱ ትዕዛዝ እንታዘዛለን ማለት ነው። መንገዱ ነፃ ስለሆነ መኪናው ስለሚሄድ አይደለም የሚነዳው። ዓለም አቀፍ የመንገድ ዳር ምልክቶች የሚያዙንን እየተከታተልን እናሽከረክራለን። 50 ካለን ከ50 በታች፣ 70 ካለን ከ70 በታች፣ 90 ካለን ከ90 በታች እናሽከረክራለን ማለት ነው። ጉዟችንን ልክ በእንደዚህ አይነት ሁኔታ መቀጠል ይኖርብናል። ከዛ በተጨማሪ ደግሞ ዘና እንድንል ደግሞ አንዳንዴ በምናሽከረክርበት ጊዜ ምቾት የሚነሱን ነገሮች ካሉ ኤሲ መጠቀም ካለብን ኤሲ ልንጠቀም እንችላለን። ስፒዳችን ከፍተኛ ከሆነ ኤሲ እንጠቀማለን። ስፒዳችን ደግሞ አነስተኛ ከሆነ ደግሞ መስታወት ልናወርድ እንችላለን። ከዛ በተጨማሪ ደግሞ ሬዲዮ የተወሰኑ እነዚህ በጣም ሃይ ቢት ያልሆኑ ዘፈኖችን ሊሆን ይችላል ወይ ደግሞ የሚያዝናኑ ነገሮች እየሰማን ልናሽከረክር እንችላለን። ትኩረታችንን በማይወስድ ሁኔታ ማለት ነው። በጣም ከፍተኛ ድምፅ አሰምተን ሳይሆን በአነስተኛ ድምፅ ልንጠቀም እንችላለን። ስለዚህ የተሽከርካሪያችን ውስጥ ምቾታችንን መጠበቅ ይኖርብናል። ሙቀት የሚሰማን ከሆነ ያንን ማስተካከል ይኖርብናል። እዛች ጋር አሁን እንደምታዩት 70 ኪሎ ሜትር ፐር አወር በላይ አታሽከርክር የሚል ዓለም አቀፍ የመንገድ ዳር ምልክት አለ። ምልክቱ ትክክል አልቆመን፣ በእርግጥ ግን 70 ይላል። ስለዚህ እኛ አሁን ቀንሰነዋል፣ 60 ላይ ነን ያለ ነው ማለት ነው። ስለዚህ ዓለም አቀፍ የመንገድ ዳር ምልክቶች አሉ የሚከለክሉ 70 ብሎናል ለምሳሌ እዛ ጋር። ስለዚህ እኛ ማሽከርከር ያለብን ከ70 በታች ነው ማለት ነው። ከ70 በላይ ተከልክለናል ማለት ነው። ስለዚህ ይህንንም እያየን ልናሽከረክር ይገባል። ከፊት ለፊት የሚመጡ አሽከርካሪዎች አሉ፣ ከኋላ የሚመጡ ይኖራሉ። እነሱን እየተከታተልን ልናሽከረክር ይገባል። የሚደርቡ ሊኖሩ ይችላሉ። መደረብ ስንፈልግ ለምሳሌ ማየት ይኖርብናል። ዝም ብለን አንደረብ። ሌላ የሚደርብ ተሽከርካሪ ካለ አይተን ልናሽከረክር ልንደርብ የሚገባው ማለት ነው። ተሽከርካሪን አሁን ተከታትለን በምናሽከረክርበት ጊዜ ርቀታችንን በደንብ መጠበቅ ይኖርብናል። ለምሳሌ አሁን ከፊት ያለው አሽከርካሪ ፍጥነቱን መቀነስ ቢፈልግ ወይ ቢቆም፣ እኔ በጣም ብዙ ስፔስ ስላለኝ ስፈልግ በመሪ ወይ ደግሞ በፍሬን በማርሽ አቀናንሼ ፍጥነቴን መቀነስ እችላለሁ። እዚህ ጋር አሁን ዓለም አቀፍ የመንገድ ዳር ምልክቶች አሉ እንደምታዩቸው 70 ይላል። ከዛ ደግሞ ከ3 ቶን በላይና ከስር ስፔሲፊኬሽኖች አስቀምጧል። ቶኑን ማለት ነው። የተሽከርካሪው ክብደት ከዚህ በላይ ከሆነ በሰዓት አስቀምጧል። ያንን ማየት ይኖርብናል። እኛ ኦልሬዲ አነስተኛ ተሽከርካሪ ነው የያዝነው። ፍጥነታችንም ከዛ በታች ስለሆነ ያው ማሽከርከር እንችላለን። እዚህ ጋር አሁን የፍተሻ ጣቢያ አለ። እንደዚህ አይነት ቦታዎች በፍጹም መጣስ ወይንም ማለፍ የለብንም። ማርሻችንን እንቀናንሳለን። ፍጥነታችንን ቀንሰን መከተል ይኖርብናል። ፍተሻ ጣቢያዎች ናቸው እነዚህ። እንደዚህ አይነት ቦታዎች እንግዲህ ለደህንነት ሲባል የተለያዩ ፍተሻዎች ሊከናወኑ ይችላሉ። ስለዚህ ፍጥነታችንን ቀንሰን የምንታዘዘውን ማየት ይኖርብናል። ኦልሬዲ እለፍ ተብለናል። ያው ልናልፍ ነው ማለት ነው።
ስለዚህ ፍተሻችንን ኦሬዲ አልፈናል፣ እለፉ ተብለናል። ማርሻችን የጨማመርን እንሄዳለን። አሁን 4ኛ ማርሽ ላይ ያለው ማርሽ ምንጊዜም ስንጨምር ይሄ እጃችን እዚህ ጋር መሆን አለበት፣ ወደዚህም ለማዞር ወደዚህም ለማዞር እንዲመች ማለት ነው። ከጨረስን በኋላ ግን እንደዚህ ተደርጎ አይነዳም። እጃችንን እንመልሰዋለን። እዚህ ጋር መስታወታችንን ከፍ እናደርጋለን። አሁን 4ኛ ማርሽ ላይ ያለው። 5ኛ ማርሽ ለማድረግ ፍጥነታችን ከ80 በላይ መሆን አለበት። 5 እናስገባለን ማለት ነው። በመቀጠል ፍጥነታችን እየተቆጣጠርን በጣም እንዳይሮጥ ከእጃችንም መሪው እንዳያመልጥ ልክ በእንደዚህ አይነት ሁኔታ ይዘን ልናሽከረክር ይገባል። ከፊት ለፊት አሁን ጋሪ አለ፣ ሰው ጭኗል። ጥንቃቄ ማድረግ አለብን። ልደርበው ስፈልግ ፍሬቻዬን አበራለሁ። ሌላ ተሽከርካሪ ካለ በዚች ስፖኪዮ ያይና አልፈዋለሁ። እዛ መንገዱ ነፃ ስለሆነ ማለት ነው። ከዛ ቦታዬ ጋር እመለሳለሁ። አሁንም እንደምታዩት የፍተሻ ጣቢያ አለ። ፍጥነታችንን እንቀናንሳለን። እዚህ ጋር እንቆምና ኦሬዲ እለፉ ተብለናል። እያለፍን ነው እንግዲህ ከፊት ለፊታችን አሁን 2ኛ ማርሽ ላይ ያለነው። ጨመር አድርገን እንሄዳለን ማለት ነው። 3 4ኛ ማርሽ በ4ኛ ማርሽ አድርገን እየሄድን ነው። እጃችንን መሪያችንን በሁለት እጃችን ይዘን አሁን ከ4ኛ ማርሽ በላይ አያስጀምርም። ኦሬዲ መንገዱ እንደምታዩት የተጨናነቀ ነው። ተሽከርካሪዎች አሉ፣ ጋሪዎች አሉ። አሁን እዚህ ጋር በመንገድ ያለ ማለፍ ሲሆንብኝ ፍሬቻዬን አበራለሁ። ስፖኪዮ ላይ እና ማርሼን ቀነስ አደርጋለሁ። ከዛን አልፋለሁ ማለት ነው። ከዛ ምን አደርጋለሁ? ወደ ቦታዬ እመለሳለሁ ማለት ነው። እያሽከረከርን ያለነው ከፊት ለፊት እንግዲህ የተጨናነቁ አካባቢዎች ስላሉ ከዚህ በላይ ማርሽ መጀመር አያስፈልግም። እንስሳ ገባች እንደምታዩት በኋላ ለሚከተለን አዛርድ እናበራለን። ፍጥነታችንን እንቀንሳለን። በ4 ነበር፣ በጣም ፍጥነቴን ስለቀነስኩት ወደ 2 አድርጌ በ2ኛ ማርሽ እነሳለሁ። አዛርዴን አጠፋለሁ። 2ኛ ማርሽ ላይ ነበረ፣ ወደ 3 አረጋለሁ። ከዛ እጄ ወደ መሪ መለሳል ማለት ነው። እጅ እንደዚህ ማድረግ የለብንም። እንደምታዩት አንድ አሽከርካሪ መንገድ ላይ እየገባ ነው። ልክ እንደዛ ፍጥነቴን እቀንሳለሁ። ከዛ 2ኛ ማርሽ አስገባለሁ። ያው በ3 ተመልሼ ብሄድ የምፈልገውን ጉልበት ስለማላገኝ ማለት ነው። አሁን 2ኛ ማርሽ ነው። ከዛን 3ኛ ማርሽ አደርጋለሁ። እንደምታዩት እዚህ ጋር ኩርባ አለ። እዚህ ጋር አይፈጠንም። ነዳጄን እቀንሳለሁ። እንስሳትም አለ። ሀዛርድ አበራለሁ በኋላ የሚከተለኝ። ከዛን አጠፋለሁ። እንደምታዩት እዚህ ጋር የባቡር ሀዲድ ማቋረጫዎች አሉ። ስቶፕ የሚል ምልክት አለ። የባቡር ማቋረጫ ስለመኖሩ የሚነግረንም አለ። ስለዚህ ፍጥነታችንን በደንብ አድርገን እንቀንስና 2ኛ ማርሽን አድርገን እናያለን። ባቡር መኖር አለመኖሩ የሚመጣ ነገር ካለ እናያለን። ከሌለ እንግዲህ ማርሻችን ኦሬዲ በጣም ስለገደል ነው 1ኛ ማርሽ አድርገን ታንገጫግጭ ቦታ ስለሆነች ቺን ቀስ ብለን እናልፋታለን ማለት ነው። አሁን 1ኛ ማርሽ ላይ ነኝ ያለሁት። ወደ 2 ጨምራለሁ። ደገፍ አረግና አርፒኤም እና ስፒዱን እያየው 3ኛ ማርሽ አረጋለሁ። እዚህ ደግሞ ገበያ ነው። እዚህ ጋር 3ኛ ማርሽ በጣም በቂው ነው። ገበያ እንቅስቃሴዎች አሉ፣ ተሽከርካሪዎች አሉ። የተለያዩ ግብይት የሚከናወንበት አካባቢ ስለሆነ ፍጥነቴን ቀነስ አደርጋለሁ። እዚህ ጋር ይሄ ባጃጅ ቀስ ብሎ ስለሚሄድ እኔ አለፍ እላለሁ። ኦሬዲ ቦታዬ ላይ እመለሳለሁ። ለምን ከፊት ለፊት በዛኛው ረድፍ ሌላ ተሽከርካሪ እየመጣ ስለሆነ ፍጥነቴን እቀንስና እሱ እስከሚያልፍ ድረስ እጠብቃለሁ። 2ኛ ማርሽ ላይ አደርጋለሁ። 2ኛ ማርሽ ላይ ያለ ነው። ምንም መደረብ አንችልም። ለምን በዛኛው ረድፍ ተሽከርካሪዎች አሉ፣ በዚህኛው ረድፍ ደግሞ በእንስሳት የሚንቀሳቀሱ ተሽከርካሪዎች ስላሉ ፍጥነታችንን ልክ በእንደዚህ አይነት ሁኔታ ቀንሰን ርቀታችንን ጠብቀን እንሄዳለን ማለት ነው። አሁን 2ኛ ማርሽ ላይ ያለ ነው። ነዳጅ በተወሰነ ደገፍ እያደረግን ያለ ነው። ከባባድ ተሽከርካሪዎች በዛኛው ረድፍ እየመጡ ነው። አሁን ምንቆምበት ስለሆነ ምንቆምበት ጉዳይ ስላጋጠመ ማርሻችን ይችላል። ማርሻችንን 1ኛ ማርሽ ላይ አድርገን
እንጠብቃለን ወይ ደግሞ መንገዱ እስከሚለቀቅልን 0 አድርገን ፍሬን ይዘን እንጠብቃለን። አሁን አንደኛ ማርሽ እናስገባለን። መንገዱ ሬዲ ስለተለቀቀልን ፍሬቻ እናበራና እናልፋለን። አንደኛ ማርሽ ላይ ነበርን፣ 2 እናደርጋለን። ከ2 ደግሞ እናይነፍ እንደ ሁኔታው ነው። ማርሽ አጨመርና አቀናነስ እንደ ሁኔታው ነው። 3ኛ ማርሽ እናደርጋለን። ከፊት ለፊት ጋር ያለ ይሄንን ፍሬቻ አብረተን ስፖክ አይተን እንደርበዋለን። ሁለቱንም እንደርባለን። ይሄ ተሽከርካሪ ፍጥነት ስላለው ከደረብኩ በኋላ ወደ መስመር ይመለሳለሁ። 4ኛ ማርሽ ኦሬዲ አድርጌያለሁ። በእኔ ረድፍ እንግዲህ ያ ተሽከርካሪ እየመጣ ስለሆነ በመብራት ምልክት ሰጠዋለሁ። በመብራት ማለት ነው። መስመሩ ላይ ገብቷል እሱ። እዚህ ጋር ስፒድ ብሬከር አለ። ስፒድ ብሬከሩን አንጥረን ከምንሄድ ፍጥነት እንቀንስና ማርሻችንንም እንቀንሳለን። ከዛን እንሄዳለን ማለት ነው። አሁን 2ኛ ማርሽ ላይ ያለነው ወደ 3ኛ ማርሽ እንቀይረዋለን። እንደምታዩት መንገዱ በጣም ነፃ ነው። አሁን 2ኛ ማርሽ ላይ ነው። ውስጥ ለውስጥ መንገድ ገብቼ ነበረ፣ ከዛ እየወጣሁ ነው። 3ኛ ማርሽ እናስገባለታለን። ያው እንደተለመደው ፍጥነት ጨመር ስናደርግ መስኮታችንን እንዘጋለን። 4ኛ ማርሽ እናደርጋለን። ስለዚህ መንገዱ ነፃ መሆን አለበት አላ። ከዛ ፍጥነታችንን እየተቆጣጠርን መንገዱ ጠባብ ስለሆነ ጠንቀቅ አድርገን እንሄዳለን ማለት ነው። አሁን 60 ኪሎ ሜትር ፐር አወር ላይ ነው ያለነው። ከተማ ውስጥ እንግዲህ ለአነስተኛ ተሽከርካሪዎች የሚፈቀደው 60 ኪሎ ሜትር ፐር አወር ነው። ስለዚህ ያንን አይተን መንቀሳቀስ ይኖርብናል። ከፊት ለፊታችን የሚሰራ መንገድ አለ። ስለዚህ ምን እናደርጋለን? ሀዛርድ እናበራለን። ሌሎች አሽከርካሪዎች እንዲጠነቀቁ ማለት ነው። ማሽነሪዎች አሉ፣ ከባድ ተሽከርካሪዎች አሉ፣ የተለያዩ ኮኖች አሉ፣ መንገዱ እየተሰራ ስለመሆኑ የሚገልጹ ማለት ነው። ስለዚህ ለሌሎች አሽከርካሪዎች ጥንቃቄ እንዲያደርጉ ሀዛርዳችን መብራት ይኖርበታል ማለት ነው። ፍጥነታችንም የተወሰነ እንቀንሳለን። እንደምታዩት እዚህ ጋር በባንዲራ የሚያስተላልፉ አስተላላፊዎች አሉ። እዚህ ጋር ዓለም አቀፍ የመንገድ ዳር ምልክቶች ያሉት አይነት ማለት ነው። መንገዱ ልክ በእንደዚህ አይነት ሁኔታ የተሰራ ስለሆነ ፍጥነታችንን ቀንሰን እናሽከረክራለን። 2ኛ ነገር ደግሞ ኩርባም ስለሆነ ማለት ነው። ቀጣይ ደግሞ ምን አለ እዚህ ጋር ሀዛርዳችን እናጠፋለን። መንገዱ ነፃ ነው፣ ግን ዳገት ነው ያለው። ስለዚህ ዳገት ላይ ጥንቃቄ ማድረግ ይኖርብናል። ፍጥነቱ አነስተኛ ተሽከርካሪ ከፊት ለፊታችን አለ። የኛ ደግሞ 4ኛ ማርሽ ስለሆነ ጉልበት እያነሰው ነው። ስለዚህ ምን እናደርጋለን? ፍሬንም አያስፈልግም ለመቀነስ። እዚህ ጋር ነዳጅ ብቻ መከልከል በቂ ነው። 4ኛ ማርሽ እናደርግለታለን። ዳገት ላይ ማርሽ ስንቀንስ ፍሬን አያስፈልግም። ለምን? ዳገቱ ራሱ ፍሬን ነው ለእኛ ማለት ነው። ስለዚህ ልክ እንደዚህ አይነት ሁኔታ እንቀንሳለን፣ ዳገት አካባቢ ላይ ማለት ነው። አሁን ኦልሬዲ ወደ ሜዳማ አካባቢ ላይ ነው ያለ ነው፣ እያሽከረከርን ያለ ነው። ሜዳማ መንገድ ነው። አሁን ፍጥነታችን እንቀንሳለን። 2ኛ ማርሽ እናደርጋለን። ከፊት ለፊትም ግራ ቀኝ እያየን ነው የምንንቀሳቀሰው። አሁን 2ኛ ማርሽ ላይ ነበረ፣ ወደ 3ኛ ማርሽ እንጨምራለን። በጣም መጮህ የለበትም፣ ሞተሩ መጨናነቅ የለበትም። ስለዚህ 3ኛ ማርሽ አድርገን ነዳጅ እንከለክለውና ቀስ እያልን ይህንን መንገድ እናልፋለን ማለት ነው። እዚህ ጋር ፊት ለፊት ላይ የተሽከርካሪ ፍሬቻ አብርቷል። ዳር እየዘለን ነው። አሁን በእኛ መስመር የተወሰነ ነፃ እየሆነ ነው። ስለዚህ መንገድ መዝጋት የለብንም። ፍጥነት ቀንሰን የተወሰነ ፍጥነታችንን ጨመር እናደርጋለን ማለት ነው። ፍጥነታችን ደግሞ እየጨመረ ስንሄድ 3ኛ ማርሽ ላይ ስለሆነ በጣም እየጮኸ ይሄዳል። ስለዚህ ምን እናደርጋለን? ወደ 4ኛ ማርሽ እንቀይረዋለን ማለት ነው። ስለዚህ 4ኛ ማርሽ ላይ አድርገን ፍጥነታችንን ርቀታችንን ጠብቀን እናሽከረክራለን። አሁን እንደምታዩት በጣም እንዳልጠጋው መኪናው ፍጥነቱ በጣም አነስተኛ ነው። ዝም ብዬ ደግሞ በዚሁ ደግሞ ቀንሼ እንዳለን ማርሻችን 4ኛ ማርሽ ላይ ያለው። ስለዚህ ጉልበቱ እያነሰ ስለሚሄድ ምን አደርጋለሁ? ይሄንን ፍጥነት እንቀንሳለን። 3ኛ ማርሽ ላይ አድርገን ነዳጅ ትንሽ ደገፍ እናደርጓለን። ትንሽ አቀበት ነገር ስላለው መንገዱ ማለት ነው። ስለዚህ ርቀታችን ልክ እንደዚህ እንጠብቃለን ማለት ነው። ያ ደግሞ ራቅ ደግሞ ሲል ምን እናደርጋለን? ነዳጃችንን ደገፍ እናደርግና ደግሞ 4 አድርገን የተወሰነ ጠጋ እንላለን ማለት ነው።
ግን ኦልሬዲ እሱ አሁንም ፍጥነቱን በጣም ቀንሷል። ስለዚህ ምን እናደርጋለን? ማርሻችንን እንቀንሷለን ወደ ሶስተኛ ማርሽ ማለት ነው። ሶስተኛ ማርሽ ላይ እንቀንሷለን። ነዳጅ እንከለክለውና ቀስ እያለን እንሄዳለን ማለት ነው። ስለዚህ ከተማ ክልል ላይ ስናሽከረክር እግረኛ ይኖራል፣ አሽከርካሪዎች ይኖራሉ ፍጥነታቸውን ቀንሰው የሚያሽከረክሩ፣ ከመጋቢ መንገድ የሚገቡ አሽከርካሪዎች ሊኖሩ ይችላሉ፣ እንስሳት ሊኖሩ ይችላል። ስለዚህ ፍጥነታችንን በጣም መቀነስ ያስፈልጋል። አሁን ሶስተኛ ማርሽ ላይ ያለ ነው። መንገዱ እንደምታዩት የተወሰነ እየተዘጋጋ ነው። ስለዚህ ወደ ሁለተኛ ማርሽ እቀንሰዋለሁ። ነዳጅን የተወሰነ ደገፍ አድርጌ ጠጋ አላለሁ ማለት ነው። ሶስተኛ ማርሽ አደረግኩኝ። ርቀታችንን መጠበቅ አለብን። ክፍተቱ ምንጊዜ ክፍተት መኖር አለበት። በፊት ያለው ተሽከርካሪ ቢቆም ወይ ወደ ግራ ወይ ወደ ቀኝ አድርገን ማለፍ እንችል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ እናሽከረክራለን ማለት ነው። ከከተማ ክልል ውጭ ከተማ ክልል ውስጥ ስናሽከረክር የራሱ የሆነ ስቴፖች ይኖሩታል። ከተማ ውስጥ ምንጊዜም ጥንቃቄ ማድረግ ይኖርብናል። አሁን ቀንሻለሁ፣ ሁለተኛ ማርሽ አድርጌያለሁ። ከተማ ውስጥ እንቅስቃሴዎች በጣም ስለሚበዙ ስፒዱን በጣም መቀነስ ይኖርብናል። እንደውም ለከባባድ ተሽከርካሪዎች 30 ነው የሚፈቀደው፣ ለእነዚህ 60 ነው። ግን 60 ተፈቀደ ብለን በ60 እንደፈለግን አናሽከረክርም። ፍጥነቱን እንቀንሳለን። ስለዚህ ሲዘጋጋ መንገድ ልንቆምም እንችላለን። ስለዚህ ከተማ ውስጥ እነዚህ ጥንቃቄዎች እናደርጋለን። ከከተማ ክልል ውጭ ደግሞ ቅድም እንዳያችሁት ፍጥነታችንን ተቆጣጥረን እንደ መንገዱ ሁኔታ ማርሻችን እየቀነስን እየጨመረን ምልክቶችን እያየን እናሽከረክራለን ማለት ነው። እንደምታዩት አሁን ጉዳያችንን ጨርሰን አሁን ተሽከርካሪያችንን ልናቆም ስለሆነ ልንገባ ነው የምንፈልግበት ቦታ። ከመግባታችን በፊት ግን 50 ሜትር ርቀት ላይ ፍሬቻ ማብራት ይኖርብናል። ልክ በእንደዚህ አይነት ሁኔታ እንገባለን ማለት ነው። ስለዚህ በከተማ ውስጥ ምን ከከተማ ክልል ውጭ ስናሽከረክር እነዚህን ጥንቃቄዎች ማድረግ ይኖርብናል። አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ ጥያቄ ስለ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ ላይክ አድርጉ፣ ሼር አድርጉ። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ደግሞ የደወል ምልክቷን ተጫኑ። በቀጣይ በሌላ ቪዲዮ እንገናኛለን። ጤና ይስጥልኝ።